የእናትና የአባት ምርቃት አላቸው። እግዚአብሔር ሲፈጥራቸው ሁሉ ነገር በቃ ማስተዋል አድሎ እንጂ ይሄ ያሉበት ፋይሬጅ ነው ታውቃላችሁ። ግን እነሱ በእግዚአብሔር በቃ ፈሪሃ እግዚአብሔር በልባቸው ስላለ ፈጣሪን ይፈራሉ። ከምንም በላይ ማስተዋል አላቸው። መጽሐፍ ቅዱስ ውስጥ ታይ እሷ ስታለቅስ እኔ ሳላስበው ይኸውልሽ እዚህ ቴሌቪዥን እያየኋት ከፍቼ እንባ ይወርዳል። እኔ ስንት ቀን ልጆቼ ማማ ምንድን ብለውኛል እኮ ልጆቼ ደግጠው እንባዬን አይተው ሁላችንም እኮ እግዚአብሔር ደግሞ ከሀገር ውጭ ያለ ሰው ለመከፋት በጣም ቅርብ ነው። ማርያምን እኔ ላይ በሀይሚ ማለት እያወቅሁ ራሱ እረብባኝ ራሱ ሰውን ኧረ ተውንና እኔ ከዛ እኔ ባልወጣስ አንዳንዴ እንደውም አልመጣም። ዜድ እንደውም ታቀብኛል ሲያይ ግን ያውቅ ያለው ትላንት ለምን እንዳልመጣች ትለኛለች። ያለ ተራሱ ሀይሚ እየወደቀ ቀን እንኳ አልመጣሽም ነበር፣ ዛሬ ግን ያልመጣችም እያለች ነበር። አንድ ሁለት ቀን ስቅርት ስል ዜድ ነች እንደውም ስገባ እኔ ያውቅ ያለው ገብቶኛል ትለኛለች። ምን አስረበሽኝ? በጣም ከባድ ነው። ብቻ ሰው መውደድ ከባድ ነው። በጥቅሉ በጣም ከባድ ነው። እኔ ደግሞ አንድ ቀን ካለቅስ ማለት ነው ይታይሽ ስለነገረችኝ እና ከተቀጠል እኔም እኮ አስደንግጣኛለች። ይታይሽ ግን አንቺ ልክ ነሽ። እኔ እሷ እኮ ተለወጠች መጨረሻ ላይ። ምን ጊዜ ተለወጠች መሰለሽ? ሀይሚ መጨረሻ ኢንትሮ የሰራችሁት እዚህ ይላችኋል። ቡታጅራ ሆና የእሱ ቀን እኔም አለቀስኩ። የእሱ ቀን እኔም አልቅሻለሁ። ይሄ ምናምን ያለች ለታ ይታይሽ የእስከ ዛሬው እኔ ውሸት እንትን መስሎኝ ነበር። ግን ዛሬ እኔ እኮ አርጌ ላይ ጊዜ ያረኩላት ያስገቢያል። ገንዬ ይሄ እነሱ ድራማ እኮ በጣም ብዙ ሰዎችን ግራ አጋብቷል። የምር ጎበዝ ነን ብሎ ራሱ ጅጌን አስገቢያት ላይ ያባቴን ያረኩላት የኔ እናት የኔ ቆንጆ የኔ በጣም በለጨ እየደነፈች ነው የምትመስላቸው። አበባ በአበባ ነገች አበባ የሆነ አልጋ ላይ ነሽ ወይ ሶፋ ላይ ነሽ? አትወጣም አንቺ ለምን እንደዚህ አልሻት? አልጋ እውነትሽን ነው። ብር አምባሰበረን በሉ ደግሞ አለ እኮ እሱ እኮ አረስት እየሰጣችሁ ነው። ሁለቱና ደግሞ አለ እነዚህ ልጆች ቲጂዬ በዚህ እድሜያቸው ግን አይደነቁም? እነዚህ ወጣቶች ሁለት ወጣቶች በሴጣን ስራ ላይ እንዲህ በአናቱ ላይ እኮ ነው ቆመው በቃ እንትን ይሄ ነገር አሁን ወጣቶችን የሚያታልን ነገር ቆሞ ይቀልድበታል። ይቀልድበታል። እዛ ላይ ቆሞ እየቀለደበት ነው። ምን አይነት ናለን የመጣ ነው ብሎ አስቢው እንግዲህ በጣም ጥቂት ሰው ነው የሚገኘው። እነሱ አንደኛ የእናትና የአባት ምርቃት አላቸው። እግዚአብሔር ሲፈጥራቸው ሁሉ ነገር በቃ ማስተዋል አድሎ እንጂ ይሄ ያሉበት ፋይሬጅ ነው ታውቃላችሁ። ግን እነሱ በእግዚአብሔር በቃ ፈሪሃ እግዚአብሔር በልባቸው ስላለ ፈጣሪን ይፈራሉ። ከምንም በላይ ማስተዋል አላቸው። መጽሐፍ ቅዱስ ውስጥ የመንፈስ ፍሬዎች የሚባሉ አሉ። ከዛ ውስጥ አንዱ ራስን መግዛት ነው። እሱን እግዚአብሔር ጸጋውን ሰጥቷቸዋል። ሁለቱም እኮ ጠንካራ ስለሆነ እዚህ የደረሱት እንጂ አንደኛው ደካማ ቢሆን እኮ ተያይዘው ነው የሚወድቁት። አውቀሻል? ይሄ የሚታየው የሁለቱም ጥንካሬ ነው። እንደርስበታለን። ምንም ችግር የለው። እሷ የኔ ነች፣ እሱ የኔ ነው፣ ምንም ችግር የለም ብለው እኔ በጣም ነው የሚገርሙኝ አንዳንዴ ሳያቸው። እኔ እግዚአብሔርን የምጠብቃቸው ቦታ አለ። ያን ቀን እግዚአብሔር በእነሱ በጣም ስለምተማመን እኔ የምጠብቃቸው ቦታ አለ። ፈጣሪ ደግሞ አያሳፍረኝም እዛ ቦታ ላይ ቆሞ እንደሚያሳየኝ። ምክንያቱም በቃ ስታያቸው በዚህ እድሜያቸው ከእድሜያቸው በላይ እውነት በጣም ይገርማሉ። እና እግዚአብሔር ይመስገን ስለ ሁሉ ነገር። እኛ እንደ ድሮ ክንሰዱ እንጂ የሚሰሩት ሁሉ ስራ ትምህርት እንድንማርበት ትምህርት አለው። ገባሽ? የዛሬው ሴት ልጅ እንዴት በእንደዚህ እንደምትደበር ያንን ነገር
የትላንትናው ራሷ ሰካራም ሆና መጣች አይደለ? ብሩክ በየን እኔ እኮ ጥያቄ የፈጠረብኝ አእምሮ ውስጥ እና አሁን ሰካራም መጣች። የኔ ፍቅር አለው ልሻንች እንዴነሽ እና እሷ ባሏ አንቺ ኖርልኝ የኔ ፍቅር እና እሷ ሰካራም ሆና መጣ። ባሏ ሰካራም ሆና ሚስቱ ስትመጣ ጥሏት ይሄዳል፣ ይመታታል፣ ወይስ ያንከባከባታል ብላ ነው ያንን አቅዳ ያመጣት። እንደዚህ ቃው የሚያስብ ይሄ ደግሞ ድራማ ባይቀረማችሁ ደሰከንታይ ላስታይም ሆና ሰርተዋለች። ወርቂ ሞኝነቱ እንትን አይልም፣ ፎከስ አያደርግም። ቢያስበው እኮ ይነቃባት ነበር። አንዳንዴ እኮ ቲጂዬ ግን ቢነቃቁ አንዳንዴ እኮ መሀል ላይ ሊነቁ ይችላሉ። ግን እንዲጨርስ ያጫርስ አልተገናኙም። በዛ ነው የሸወደችው። ያስደምጡትኝ ያሳጀምን ታውቂያለሽ? ባሌ ነው እዛ እኖራለሁ ማለት ልታጭቁ ስትል ልታፈነዳው ነው ያልኩት። የምትሰጧት በቤቷ ገብቼ ማለት ነው። አራት ሳይወለድ ፍርጥርጥ ልታወጭ ነው ልታፈነጅ ነው እንዴት አራት ይወለድ ከዛ አንቺ ልጆችሽን ነው የምትፈልጊው የሚወለዱት? ልጆችን ነው የምፈልገው። እኔ ደግሞ ጠረጴዛውን አዘጋጅታ ጠረጴዛ ላይ ልትተኛ ራሱ ብርስ ብትል ጠረጴዛው ብዬ ፖስቻለሁ እኮ ሰካራም እኮ የማያደረገው ነገር የለም እኮ ገብቶኛል። አስታውቃችኝ። ይችን ሰሞን እንግዲህ እያዝናኑ አሁን ደግሞ እዛም የሆነ ነገር ያሳዩናል፣ ያዝናኑ ወይ እናያለን። ምርጥ ቪዲዮ አሁንም አንዴ ናፍቆን ነበር አይደል? በጣም ማርያም ባለፈው ናንዬ ናት ዋና ቦታ ምናምን ይሄዱ ብላ ላይ ራሱ ስናወራ አለበት። ኧረ በቀደም በቃ ይጀምሩ እንደዚህ አይነት ነገሮች ደስ ይላል። መቼ ነው የምትዝናኑት? እኛ ነገር ያለ ነው ገኒ የነገር አገር አሳየን፣ ናፈቀን። ሀገራችን ማየት ናፍቆናል። እናንተ ከቡታጅራና ከአዲስ አበባ ብዬ ስለው አይፕሮሚስ እያሳይሻለሁ የሆነ ቦታ ሰርፕራይዝ አደርጋችኋለሁ አለ። እያረግን ወጪውም የዛን ያህል ነው። ግን በነገራችን ላይ አሁን እኮ በጣም ኤክስፔንሲቭ ሆኗል። አሁን ግን ይሄዱ በአመት መቼስ በተወሰነ የምትለው ስሙ ፍራንካያ ቢዝናኑ ፏ ያለ ነው የሚመጣ ይችን ፍራንክ እንደብዙ ጥስቅ አርጎታል። ይችን ፍራንክ የምትባል ነገር ባጠቃላይ ግን ገኒ በጣም ስሜት እንዳለው በቀደምኛ ሙሉ ገዝቶ ፍራንክ አረገችና በጌታ ምን አለች? ልታፈነዳ ብታይ ላባ አረገች። ናኒ በለጠ እኮ ለምዶባታል እኮ ዩቱብ ላይ ሰምቼ ታይኖ ፕራንክ አረገቻቸው አይደል? ምን አለቻችሁ ደግሞ? አሁን አረሷ ታደርጋለች ብዙ ጊዜ እንደዚህ ሊዘጋ ነው። ይህ የመጨረሻ ጊዜ ነው። ባልና ባሏን ልጇን እሷ አርጋ ዩቱብ ሊዘጋ ነው። ይህ የመጨረሻ ነው። የጨረቃ ፋሚሊ መወዳቸዋለሁ ምናምን ብላ ነው ያረገችው። እሱም በማግስቱ ነው ቲጂ ያለ ታኔ እኛም ብራንክ አርገን ማለት ነው። በማግስቱ ዩቱብ ደብዳቤ ጥፋ ብራንክ አደረገች። መጀመሪያ ግን እኛን እዚህ ገስት ላይ ብራንክ አርግታናለች። ምን አለች? እሷ እኮ ብድና በደዋል ታኒያን እኮ ነው ያለችው። ግን እኛም አብረን ብጭብጫን እንጂ ቢታኒያ ኢንቦክስ ላይ አስቀምጬልሻለሁ። ሪካርድ አለምሻት አለምሻት እኔን ታገኛለሽ፣ ደግሞ ትንሽ በጥቂቱ ታገኛለሽ።
ከዛ ቤታሊያ ምን አልኩሽ? ግን እኔ እኮ አቅሻለሁ። እኔ ማቅሽ ዩቱብ ላይ ነው። እኔ ሰው አልነካም እኮ አረው ስትል በቃ እኔ ነፍሴ ጨነቀኝ። ምን እንደሆነ ራሱ ማለት ነው። ማርያምን ጥዬ ልወጣ ነበረ። ትልቅ ሰው ስለሆነች ሪስፔክት አድርጌ እኔ እኮ ናንዬ በጣም ነው የምወድሽ የቅመሜና ግን ድሮ ማቅሻለሁ ዩቱብ ላይም ስላት አይ ስምሽ ሌላ ይሆናል አለች። ያለችው ሰምታችኋል? ያለችው ሰምታችኋል? ምንድን ነው የምትነቂ? ከዚህ ከገስት ልወርድ ነው ነግዬ ሂጂ ፍቅርን አስገብ እናንተ እንደ ሳሚር ከተገናኙ አዳራችንን ዝቅ ነው። የማን ነው ምላስ? ይኸው የቲጂ ምራት የልጄ ሚስት የልጄን ፍቅር ኦልሞስት 3-4 days ሶ እንስራ ቪዲዮ አለች። ፍቅር እኮ ተንኮለኛ ናት። የእነሱ ቮይስ አመጣለሁ ብሩኬና ሀይሚ እንደምትነጋገሩ አርገን እናርጋለች እና ከዛ ምን አለች ሀይሚዬ ሀይ ጋይስ ላይፍ እንደገቡ አደረገን። ቆይ 30 ምናምን ህዝብ ነበርን። ከዛ ፍቅር ምን አለች የመጀመሪያ የብሩክን ቮይስ አረገች እና የብሩክን ፒክቸር ያለችውን ልጅ እስከ ስሙ ያለውን አስቀምጥ ሰላም እንዴት ነህ አለች ማለት ነው። የሀይሚ ደግሞ ቀጠለልን። አዎ ቤተሰቦች እንዴት ናችሁ? ደህና ናፍቃችሁናል፣ ስላልተመቸን ነው ይቅርታ አድርጉልን እየተባባለ ወደ 300 ህዝብ ገባ። አንዷ ብናለች በሰዎች ገድዬ ምስኪን አፈርድ ብላለች። መጣችና ብሩክዬ አለች ብሩክዬ አለች እኔ እኮ በስር እኮ ስጽፍልህ አትሰማም ዱባይ ትሄዳለህ እኮ ይዘህልኝ እንዴት ነው መድኃኒት ይዘህ መድኃኒት ፍቅር ደምምክለሽ አሁን ንገሪው የምትፈልጊውን ንገሪው ቢዚ ሆኖ ነው። ከዛ ጎበዝ ጌታ ማቀነባበር ትችላለች። ከዛ እህቴ እሺ እየሰማሁሽ ነው የሚለውን ቮይስ የቡሩኬን አስቀምጠች። ሴትዮዋ ደግሞ እውነት የሚያዳምጣት መስሏት ማለት ነው። ኢንቦክስም አረኩልህ ጻፍኩልህ ቮይስ አላኩልህ እያዳመጥከኝ አይደለም መቼ ነው ግን የምትሄደው ስትል አልቻለም ስንስም ምን ያስቃችኋል? እኔ እኮ እውነቴን ነው የምናገረው። አንዷ ደግሞ መጣ ሀይሚዬ ምን ያህል እንደምወድሽ ታውቂያለሽ? እኔ ደግሞ የእናንተን ፈልጌ ነው የመጣሁት። አበረታቱኝና ዘፈን አለና እሱ አንድ ትንሽ ሊያሰማችሁ ያስፈልጋል። ከዛ በኋላ ደግሞ ያንትን ያደርጋለሁ ብሎቼ ማሮች አታሳፍሩም ብዬ ተስፋ እስቲ ምን አልሽ? እንዴት ላድርገው? ስለመጣች አሁን ለብሩኬም ለሀይሚ ቆርጣችሁ ላ ዩቱብ ይከፍቱና ስራበበት ነገር አልሰማም። እናንተን ደግሞ ዘፋኝ ነው ስሟ ማን ነው? ፍቅር አይ ያልገባችሁ እስካሁን ስለማስገመሳኔ ይመስላቸው ሂጂ በትልቁ አድርጊ ያበራይ ወላንሳ ቦታ አትገባም። አውጃትና እንደገና ወላንሳነታችን አድርጋትና ረበንች ወላንሳ ግቢ ዘፈኑ ሊጀመር ነው ሊጀመር ነው። አረ ወላንሳኔ በእንትን ግቢ ወይ በገስት ሚዩት ነው ሚዩት
ተስተካካይ ፎቶ እያነሳው ትንሽ ቀና ቀና አስታይልሽ ቆይ አራስ ይሄም ሙሉ በእናታችሁ እዚህ ጋር ሰው አስገቢልኝ በእናትሽ የኔ የሆነ ነገር ቆይ ወላን ሳይ ነው የምትገባው ሌላ ሰው ገኒ ለብሩክ ነው የምፈልገው እናንተ ቆርጣችሁ ላኩና እነሱ እንዲያግዙ ነው የምፈልገው ዩቱብ ዘፈኑ የመረጥሽላቸው ምንድን ነው የመረጥሽላቸው የሸቃላ ዘፈን ነው እንዴ ፍቅር በእናትሽ ልልቀቀው እንትን ቀርጬ ልልቀቀው ትችያለሽ ሙሉ ዘፈን ሳይሆን እናንተን ትንሽ ያለ አሰማችሁና የሆነ አዲስ አረፊት ሰው አስገቢ እዚህ ባዶ ነው እኔ ፈልጌ ነው ወላንሳን ነው ማስገባው ዙረታም ናት በፈጣሪ አለች እኮ እምቢ ብሎ ነው በገስት እዚህ ጋር ባል ያላችሁ ሰዎች እዚህ እንዳትቀመጡ እኔ ነግራችኋለሁ እኔ አያገባኝ ጨርሼ ዘድዬ ውረጅ እኔም እወዳለሁ ውረጅ በቃ አውቄ ነው ኦፍኮ ውረጅ ብትይኝ አልወርድም ኧረ ቢታንያ ቆንጆ እኮ በሬዶ እኮ ወላንሳ አለች እምቢ አለኝ አንዳንድ ጎ ፍቅር የለም እሺ ልጀምራችሁና ትንሽ ላሰማችሁ ብዙ ግን አይደለም ብዙ ከሰማው ያው በኋላ ዩቱብ ላይ ሰው እንትን አይሄድም እና እዚህ ጋር ላሰማችሁ ሸቃሎቹ የኔ ማየት አይፈልጉም እንባ ወርዶ ካይኔ የኔ አላየሁሽም አልሰማሁሽም ረጃ ነው እንዴ ኮረጃሽ ይጅበት ሸቃሎቹ የኔ ማየት አይፈልጉ እንባ ወርዶ ከይኔ የኔ ነው የሚለው ሸቃላ ዘፈን ነው። ሸቃላ ብዙ ጊዜ ሰው ሲያለቀስ በሰው እንትን ላይ ይስቃሉ። ታንኪ ሁላችሁም አመሰግናለሁ። እንግዲህ ይሄ ደግሞ ለብሩክ ነው። አባታችን እናከብራለን፣ ወዳለው አከብራለሁ። አማቻችን፣ አባታችን፣ ወንድማችን ዩቱብ እንዲከፍትልኝ ፈልጋለሁ። ከሚስት ጋር ሀይሚዬ የኔ ወርቅ የኔ ጉቱዬ የኔ ትንሽ ሆነሽ ትልቅ የኔ ሀሳቢ ዩቱብ ፈልጋለሁ። ከእናንተ አረብ ሀገር ሰርቼ ይኸው መስራት እንኳን አስጠለኛል። አረብ ሀገር መጣመን ትጫዋለች። እንቅልፍ ሲነሳ ደግሞ ምን እንደሆነ አላውቅም። እንቅልፍ ይሁን ሰይጣን ይሁን ተኝ ይላል። ሴትዮዋ በሌላ ትጫዋለች። ጂኒ ነው ጅኒ ይሆናል። አሁን ጅኒ ይሆናል። ተነስተ ያናጩ ጣራጭ ሲሱ ይጠፋል። እሺ እኮ እንትን ብላ ነው እውነት ዩቱብ መክፈት ከፈለገች ትክፈት ይርዷል። ምንድነው ዝም የእናንተ እርዳታ ፈልጋለሁ። የእነሱ እርዳታ እኛ ችግር የለም ሰብስክራይብ እናደርጋለን። ቲጂዬ ደግሞ እሷ እየቀለደች እኮ ነው። ጋኒ ልጅቷ እኮ ቀለደች። መስራት ትችላለች፣ ችሎታ አላት። ምንድነው መቀለድ ትችላለች። እኔ እንደምንም አድርጌ እሰራለሁ። ችግር የለም። እኔ እንኳን ሌላ ነገር ቢቀር ኢትዮጵያ ገብቼ ልሙጥ ሽሮ ሰዓት ውስጥ አስቀምጬ ፍቅር እንደምትፍቱ የሰው ጭቅጭቅ የሽሮ ጭቅጭቅ ይሻላል። ሽሮ እኮ እንደ ሽጉጥ ነው ዶቅ የሚለው እሱ ነው።
እዚህ ጋር ብዬ እንዳውቅ ልፎክር ትንሽ ወይኔ ፀጉሩን ራሱ ከየት ነው ያመጣሽ? ስንት ሺህ ብር ኢትዮጵያ ህዝብ ማለት ነው። በዚህ ሁማነ ኢትዮጵያ ህዝብ ያኖራል። በጣም ብዙ ብር ነው ወስደው ሁለተኛ ቤት ይመጣለች እኮ ገቲጂ የዛሬ ቤት አሁን አወቁ። ቤታየው ነው የምትይው? የቤታየው ቤት ሲሄድ 25,000 ሰው የውሻ ልደት አላት። የቤታው ውሻ ልደት አለና 25,000 ሰው ተቀምጦ ዛሬ ታሪክ እየተሰራ ነው። የቲጂ ቤት ታይቶ እኔ ደግሞ ማለት ነው እኔ ደግሞ እይታችሁ እንዲሆንኩኝና ቁጭ ብዬ ከታች አይቼ ኢትዮጵያ ሲደውል እናቴ እስኪ እንትን ካለ ቤተሰቦች እስኪ ንገሩኝ ስንት ዓመቴ ነው ብዬ ስጠይቅ አናውቅም አላሉ። ሳይኖረን የውሻዋን እኛ ሰውን ያከበሩ እኮ ጋይስ። እኔ እኮ ቅድም ወረድ ስላይቼ ይሄ ውሻ ልደት እንዴት አረጉት ነው አለ ነገር በውጭ ዓለም እኮ ይከበራል። እኔ ቲክቶክ ላይ እሷ ማክበሯን የገረመኝ በውጭ ሀገር ወይኔ እንዴት እንደሳቅን እኮ ሄደን ሼር አድርጋልኝ ወላንሳ ሄቴም በይን የጨረስ ጌታ። አሁን እኮ በቅርብ ጊዜ እኮ ነው የውሻዋ በርዝዴ ያከበረችው። ቀሚስ ገዝታላት ማለት ነው። ዛሬ ብታይ ሻዶ ምናምን ሁሉ አድርጋላታለች። ኧረ ብታይ ጭራሽ ደግሞ እኮ የቀጠሮ ጌምም አላት እኮ። ከማን ጋር ነው? ውሻ ለውሻ አለችው። ባልሰማችሁ? እኔም ታዲያ 3 ውሾቼን አውጥቼ ቀጠሮ ጌም ላድርግ ከቤታየው ያንቺ አሁን ጌም አታደርግ። ቲክቶክ እንትን ነው እና ምንድን ነው ፋይት ነው የሚባለው ምንድን ነው ይሄ የቦክስ ሬስሊንግ እንደዚህ ያሉና ሶሪ በይዛበ ይሄ ማይክ አሁን ኢትዮጵያ ውስጥ የለም። ይሄ የአሜሪካ ምርት እናት ልክ ማይክ አስመስለው እኮ ነው ደግሞ ያስተካከል። እግዚአብሔር ልምጣና አሁን እንደዚያ ልምጣ ችግር የለም። አሁን ዩቱብ ጎል ለማመድ መጀመሪያ ሰላም እና ውድ ቤተሰቦቻችን በዚህ ሰሞን ጠፍተናል። ብዙ ሰዎች እየጠየቃችሁ ነበረ። በኢንቦክሲንግ፣ በኢንስታግራም፣ በቴሌግራም ጠፍታችሁ ብላችሁ እየጠየቃችሁ ማንም የጠየቀ ሰው የለም። ይሄ ውሸት ነው። በኢንስታግራም በቴሌግራም እየጻፋችሁ የእኛ ደህንነት አሳስባችሁ በጣም እየጠየቃችሁ የነበራችሁ ሰዎች በጣም እንወዳችኋለን። እናንተ እኔ አላም ተከስታችሁ ያው የጻፉ ተከስቶ ይታያው ይሄ ድሮ ማለት ነው። ናት የሚባል ልጅ አለ። ይሄ የድሮ ቡታጅራ እሱ መቶ ምን ይላል? ብዙ ሰዎች ተጨንቃቸው ለራለ ተረዛ ማንም አንተነሱ ምንድን ነው የዛሬ የፍጹምን እንዴት አድርገሽ አየሽው? ፍቅርዬ ፍጹም እንዴት ነው? እስኪ ደግሞ እስኪ አንቺ ጥቂ አንቺ ትንሽ እስኪ ጥቂ ሲልሰራ ወይኔ በጌታ ሴት በጣም ነው የሚጠራት ከተጠጣች በኋላ እኮ የፍቅር ጥያቄውን አልቀበልም አለች እኮ ከበላች ከጠጣች በኋላ። አትገርም? ይኸውልሽ ለሆዷን የመጣችው እሱ ማለት አባቱ ነው። በዛ እየተራበች ሆድ መጠየቅ ነው እንጂ ምን አብልቶ ከጨረሰ በኋላ ምን ጥያቄ አለ? ነገ ከየት ትበላለች እኮ ድጋሚ ይጠራታል፣ ያበላታል። ከዛ ትጠይቀት ፍቅርዬ ፍቅር ቦታው ግን አዲስ አበባ አይመስል። እነሱም ናዝሬት ሳይሆን ነቀሩ። አንቺ ቦታው ግን አያምርም? ምን እንዴት ነው አዲስ
አይ ለነገሩ ቲጂ አሁን አዲስ አበባ ደግሞ አዳዲስ ነገር ማታ እኮ ነው ቲጂ ማታ እኮ ነው። ይሄ ማታ በጣም አዲስ አበባ የእኛ ልጆች ሮማንቲክ ፎቶ አይነሱ። የማታው ያምራል አይደል? የእኛ ልጆች አሁን ፎቶ ቢነሱ ነገ እንዲህ ነው የሚባለው። ይሄ ትንሿ ናት፣ ይሄ ትልቁ ነው። እና ፍቅር ነው ታዲያ ፍቅር ምን ነው አንዴ መኪና ላይ ተቀመጥ አንዴ ሁሉ ነገር እኔ የስማት ነው እኔ ይታችሁ ሀቢብ አሁን ያሉ ማለት ነው። ቆይ ላይክ አድርጉልኝ አደራችሁ። አሁን በዓል ሲደርስ ማለት ነው። በዓል ሲደርስ ከእነሱ የምናፍቀው ምንድን ነው? ልብስ ከቀየሩ ነው እንጂ ስታይላቸው የሆነው ልብስ ነው እንጂ የሚቀየረው ልብስና ፀጉር ምናምን ጫማ ከተቀየር ነው ስታይል ከሆነ አንቺ እንዴት እንዲያደርጉ ነው የፈለግሽው? ፍቅርዬ እንዴት እንዲነሱ ነው የፈለግሽው? መኪና ላይ እንደ ድሮ መኪና ላይ እሷ ተቀምጣ ከት ብላ እሱ ደግሞ እሱ ቀብራራ ነው ልጅ ቀብራራ ነው። እንደዚህ ወይኔ ፍቅር ግን ቀብራራ ብሎ መምጣት ነው እንጂ የሚፈልገው ምን ልብስ ብቻ ይቀይራል። እኔ እነሱ ፎቶ ቢያሳዩ ሙሉ አንድ አይነት እኔ ግን ይጠረጠራሉ። ለምን ፎቶ አይደለም ይሄ የኛ ያሻንጉሉት ፎቶ የለም እኛ የምንለብሰው እንደዛ ልብሳቸው ይቀይራሉ። ያ ፎቶ ላይ ፍቅር ፒንክ ፀጉርሽን ብታረጊ ያምርብሻል። አንቺ ግማሹ እንደኔ ቢጫ ነው፣ ጥቁርና ቢጫ ነው ያደረግሽው። ያምራል። ላይ ይሻላል። እናንተ የሚዘጋዘቁ ሰዎች አሉ እኮ እኔ አሳምረ ቤታዮ ነው የምዘቀዝቅሽ። ቤታዮ ነው መሰለኝ እኮ ዛሬ የሰውሻ ዛሬ ቤታዮ መነጥርሽንማ መነጥሩ መሰለሽ። Oh my God. Look like you're American gangster, really. ነገ ደግሞ ዋና ቦታ ነው የሚመጡልን። ፍቅር ነገ ዋና እየዋኙ ፎቶ ዋና ቦታ እነሱ ቀን ሰጣን የሚሰሩ እነሱ ምን እንደሚሰሩ አላውቅም። አልጋ ላይ ይመጣሉ፣ ፍራንክ ይሰራሉ። ከዛ ተዘናንተናል ብለው ይመጣሉ ወደ ሀገራቸው። አንድ እነሱ አንድ ናቸው። ፍቅር መጨረሻ ላይ ነው የምትቀሩ ይላሉ። በታች ኮመንት ለአንዳንዶች ተጣሉ አለች። ታዲያ ፍቅር ተጣሉ እኮ ለደች ነው እሷ እኮ ተጣሉ ምናምን አላለችም። ለመዝናናት ነው ለማዝናናት ፎቶ ቀይሩ እንደዚህ ነው የሚያደርገው።